እዚህ ጋር እኮ ምንም ግርግር መፈጠር አልነበረበትም። የምስራች አለ። ሙፍቲ እንድሪስን ዝም ብሎ ከሃይማኖት አባት ብቻ ጋር አያይዘን መመልከት ያለብን አይመስልንም። የፖለቲካ ኃይሎች ሰለባም ነው የሆኑት። በተለይ የአብይ አህመድና በዙሪያው የተሰበሰቡ ይሄ ጽንፈኛ የኦህዴድ አክራሪዎች ወይም ደግሞ የኦሮሞ ጽንፈኛ እንበላቸው እነ አህመዲን ጀብል ያደረጉት አንድ ሴራ ተልኮ አለ። ሰላምና ጤና ክብርና ምስጋና ለአዳም ቲዩብ ቤተሰቦች ይሁን እያልኩ እንዴት ናችሁ? እንዴት ከረማችሁ? ሰው በህይወተ ስጋ በቁሙ ያለ የሚወደውን ሰው በሞት ሲለየው በፍቅር ቢሸኝ ምን ችግር አለ? የምስራች አለ። አርፈዋል። ይብላኝ ላንተ በቁመ ለሞት። አንዳንዶቹንማ ስንመለከት አረ ወዴት እየሄድን ነው የሚያስብል ንግግር ሲናገሩ ይታያል። እውነት ሰው መሆን እንደዛ ነው? ግን እንደዛ ነው ወይ? በእውነት መልካምነትና ደግነት ኖሮት የኖረን ሰው በህይወቱ መልካም ሆኖ ስለ ህዝብ መልካምነት፣ ስለ ህዝብ ደግነት፣ ስለ ህዝብ በሰላም የመኖር ሲያውጅ የኖረን ሰው ከታላላቅ አካላት ጋር በሰላም ጉዳይ ላይ ህዝብ እኩል ነው፣ ማንም ትንሽ የለም፣ ማንም ትልቅ የለም ብለው እየተናገሩ ህዝብ አይበደል አይቸገር ማለታቸው ብቻ በራሱ የሚያስከብራቸው ክቡር የሆኑ ሰው ነበሩ። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየልማት አገራችን የለም እንዴ? የዘንያ ሙስሊሙም ክርስቲያኑም እኩል ነው፣ ዲሃውም ሀብታሙም እኩል ነው፣ ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝም። የዘንያ እንዲህ ያለኝ ስለዚህ ለሁሉም ምን ያላሳለው አዝናለሁ። ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው ያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገር። ተዋለይም ሙስሊም ክርስቲያን አለም። ለዚህ ነው ሁሉም ሰው የሚወዳቸው እኛ አባት አንዳንድ ወሃቢያ አክራሪ ሙስሊሞች እንደሚጠሏቸው ይታወቃል። እንዴት ምን አይነትስ አፍ ነው እሳቸውን ሊሳደብ የሚችለው? እውነት ለመናገር እኔ በሰብአዊነት ብቻ ነው የምመለከተው። ይሄን በእምነት አንጻር አይደለም፣ በእምነት እይታ ሳይሆን ሰው በመሆናችን ብቻና መልካም በማሰብ ብቻ ስመለከተው ምንም የሚያስነቅፍ ነገር የላቸውም ሰውየው። ምናልባት በምድር ያለውን ሰው እዚህ ቀርቶ ምድር ላይ እንዲሁ ይጨቃጨቅ ይሆናል እንጂ እሳቸውስ ወደ እውነተኛው ዓለም ሄደዋል። መልካም ስራቸውን ይዘው ወደ ፈጣሪያቸው ቀርበዋል። እና ይህን ስንመለከት እንደው ምን አይነት አፍ ነው? አንዳንድ ጊዜ የዮሐንስ ራእይ ላይ ምዕራፍ 13 የሚናገረዋል ስለ 666 ወይም የአውሬው በዚህ ምድር ላይ መበርታትና በተለይ በቅዱሳን ላይ የሚናገረው የስድብ አፍ ተሰጠው የሚለው አንዳንድ ሰዎች የስድብ አፍ የተሰጣቸው ይመስላል። ሰጪው በእርግጥ የስድብ አፍ ሰጪው ያው የስድብና የትዕቢት የሐሰተኛ አባት የተባለው ዲያብሎስ ነው። በእርግጥ በማንም ሰው ላይ አፍ አድሮ ቢናገር የዲያብሎስ ንግግር ነው ሊሆን የሚችለው። ሰዎቹማ ሰው ናቸው። ነገር ግን ለሱ ምቹ ሆኖ ከተገኙ በእነሱ አፍ ላይ ሆኖ ይናገራል። እና የስድብ አፍ ተሰጠው የሚለው የዮሐንስ ራእይ ቃል ትዝ እያለኝ ነው። እነዚህን ሰዎች ሳያቸው እንዴት ደግሞቱልን ይባላል። ሙስሊሞች ጀናዛን ሲሸኙ በጣም ስርዓት ባለው መልኩ ነው ምንሸኘው። ይሄ የምትመለከቱት ህዝብ እንግዲህ ተመልከቱ። ሱብሃንአላህ። ይህንን ነገር ሳየው አንድ በጣሊያን ወቅት የተደረገ ወይም የተነገረ ነገር ትዝ አለኝ። ምንድነው እሱ? አቡነ ጴጥሮስን ጣሊያን በመድፍ በመትረየስ ቀጥቅጠው ሲገላቸው ባንዳዎች ነበሩና በኢትዮጵያ ውስጥ ለጣሊያን አብረው መረጃ የሚሰጡ ባንዳዎች፣ አሁን ድረስ ሀገር አጥፊዎች ደግሞ የልጅ ልጆቻቸው አሉ፣ ሀገር የሚሸጡ ማለት ነው። እና
ለጣሊያን መረጃ የሚሰጡ ባንዳዎች ህዝቡ አጉረምርሟል፣ በአቡነ ጴጥሮስ መገደል ህዝቡ በጣም ተቆጥቷል ባሏቸው ሰዓት ጣሊያኖች ባንዳዎቻቸውን አዘዙ። ህዝቡን ስብሰባ ጥሩ ብለው አዘዙ። ህዝቡ ደግሞ ስብሰባውን እሺ አሜን ብሎ ተቀበለ። በተለይ በቤተ ክህነት ያሉ ሰዎች ይሰብሰቡ ተባለ። ለምን ቢባል የቤተ ክህነት ሰው መሪ ጳጳስ ስለሆነ አቡነ ጴጥሮስ እና የቤተ ክህነት ሰው በተሰበሰቡበት ሰዓት በአዳራሽ ውስጥ አስቀምጦ ጥያቄ ጠየቃቸው። እነሱ ምን አሉ? እንግዲህ ሰብስቦኛንም ሊፈጀን ይሆን በአዳራሽ ውስጥ ብለው ስጋት ያዛቸው። ነገር ግን በሊቃውንት ስብሰባ ላይ በጥበብ ነውና መናገር የሚገባው። ጥያቄ ሲጠይቀን ወይም ጥያቄ ስንጠየቅ በጥበብ መናገር አለብን ብለው አሰቡ። ይህ ጥያቄ ምን ነበር? ከጣሊያን የመጣው በአቡነ ጴጥሮስ መገደል የተሰማችሁን ስሜት እስኪ ግለጹልን ተባሉ። ምን አሉ? እኒህ ሊቃውንቶች ተሰብስበው በአይን ተያዩና አንድ ከሁሉም የሚበልጥ ሊቅ ነበሩና እሳቸው ተነስተው እንዲናገሩ በአይናቸው ጥቅሻ ሰጧቸው። እንዲነሱና እንዲናገሩ ሲያደርጉ ምን አሉ? ስለ አቡነ ጴጥሮስ መገደል የተሰማችሁን ግለጹ ነው ያላችሁን አሉ። አዎ አሏቸው። እንግዲያውስ አቡነ ጴጥሮስን በመግደላችሁ እናንተም ደግ ገደላችሁ፣ እሳቸውም ደግ ሞቱ ብለው ቁጭ አሉ። እንግዲህ ግራ ገባቸው ጣሊያኖች። ሲተረጉምላቸው ተተርጉሙ ሲነገር ግራ ገባቸው። እናንተም ደግ ገደላችሁ፣ እሳቸውም ደግ ሞቱ ምን ማለት ነው ሲባል ይሄማ አቡነ ጴጥሮስም ደግ ሞቱ ብለዋል፣ መሞታቸውን ፈልገዋል ማለት ነው፣ ችግር የለውም። እናንተም ደግ ገደላችሁ ብለዋል፣ ደግ አደረጋችሁ ማለታችሁ ነው ብለው ሲተረጉሙላቸው ነው አዎ ህዝቡ አልተቀየመም ማለት ነው ብለው በዚያው ስብሰባው ተበተነ ይባላል። ግን ቅኔውና ምስጢሩ ውስጣዊ መልእክቱ ምንድን ነበር? እናንተም ደግ ገደላችሁ ሲሉ ጣሊያኖችን ማለት ነው አቡነ ጴጥሮስ ደግ ሰው መልካም ሰው ነበሩና ደግ ሰው መልካም ሰው ገደላችሁ እያሉ ነው። እናንተም ደግ ገደላችሁ፣ እሳቸውም ደግ ሞቱ ሲሉ እሳቸውም ደግ ሰው ነበሩ፣ እሳቸውም መልካም ሰው ነበሩ ሞቱ እንጂ እያሉ ነው። እና በውስጣዊ ወይራ ውስጥ ወይራ በሆነ ንግግር እነሱም ከጣሊያን በአዳራሽ ውስጥ አስገብቶ ከመጨፍጨፍ ድነው ምስጢራዊ ባለው ንግግራቸው ተናግረው የልባቸውን ተንፍሰው ሄዱ ይባላል። እና እኒህም ሰው ሀጂ ሙፍቲን ስንመለከታቸው ደግ ሰው ናቸው። ሞቱ ተብሎ የሚያስቅ አይደለም፣ ወይም እሰየው ሞቱ የሚያስብል አይደለም። ግን ይብላኝላችሁ ይሄ ትውልድ በጣም ያሳዝናል። ይሄ ትውልድ አሁን ያለንበት ዘመን በጣም ከባድ ነው። እኔ ከስሜት ነፃ ሁኜ ለመናገር ስለከበደኝ ነው። በጣም ስሜታዊ ያደርጋል ነገሩ። ደግ ሰው ደግ ሞተ ተብሎ እንኳን ሞቱልን ብለው ያስቃል፣ ያስገለፍጣል። በጣም ከባድ ነው። ልቦና አይስጣቸው። ይብላኝ ለአንተ በቁም ለሞት ፍቅር ለሁላችንም ግድ ይላል። ካልሆነ እንዴት ማምለክ እንዴት አብረን መኖር እንችላለን? እኔ በጣም የሚገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። እናንተ ላይ የአላህ እዝነትና ራህመት በእናንተ ላይ ይሁን ማለት እኮ አይፈቀድልንም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋ እንዴት ነህ ሰላም ነው አላህ ያጥፋ እንላለን። ግን ገና ስናየው ሰላም ነው እንዴት ነው እንላለን። በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም። አይቻልም እኮ አብረናቸው እንድንሆን እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደለ አላህ ያጥፋ አላህ ያጥፋ። ለምን በቁርአናችን አላህ ሱብሃነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔም አጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበን ነው። ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ዋው! ስለ እስልምና ስለጠየቅኩ ቤተሰቦችን እያጨናነቋቸው ነው። እኔ ካሁን በኋላ በእስልምና ጉዳይ ኡስታዞች ጋር እነዚህ ሌቦቹ ጋር ሄጄ ጥያቄ አልጠይቅም። ለምን? እነሱ ጋር ጥያቄ ለመጠየቅ በሄድ ቁጥር ክሊፕ ቅንብር እየሰሩ ነው። ቅንብር ለኔ ጥያቄዎች መልስ መመለስ ነው። እነሱ ፖለቲካ ነው የሚሰሩት። ቪዲዮ እያቀነባበሩ ቤተሰብ ጋር ይዘው ይሄዳሉ። እስልምና ላይ ጥያቄ ጨርሻለሁ። ግን
እስልምና ጉዳይ ላይ ካሁን በኋላ መጭመቅ ነው እንጂ ጥያቄ አልጠይቅም። መጭመቅ እኔም እንደነሱ ልክ እንደ ኡስታዞቹ መጭመቅ እንጂ አልጠይቅም። ወዳጄ ወንድሜ እኛ የምናመልከው ኢየሱስ ክርስቶስ ንጉሠ ሰላም ወተፋቅሮ የሰላምና የፍቅር አምላክ ንጉሥ የተባለው ኢየሱስ ክርስቶስን ነው። ጠላታችንን እንኳን ያጥፎ ብለን መጸለይን ቀርቶ በጥፊ ሲመታ ሌላውን ጉድ ስጥ ነው የሚለው መጽሐፍ ቅዱሳችን። ቢቻላችሁ ከሁሉ ሰው ጋር ተዋደዱ ነው የሚለው። የፍቅር ሃይማኖት ነው። እንደዛ የምታደርጉ ሙስሊሞች እባካችሁ ለሰው ክፉ አታስቡ፣ ለራስ ነው የሚደርሰው። የሚያሳርፍ ሰላም የሚሰጥ ደስታ የሚሰጥ ሁከትን የሚያጠፋ ከመቅሰፍት የሚሰውር የማያውቅ ተደላድሎ የሚያኖር የረፍት ውሃ ክርስቶስ ነው። እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች ረፍት ሲሰጧቸው አልሰማንም። ሲያውቋቸው ሲያድሩ ነው። እግዚአብሔርን የተመገቡ ሰዎች ግን ከተማ ሊከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራል። ጦርነት ውስጥ አይ ኦርቶዶክስ ጠላት መሃል ተደላድሎ ይቀመጣል። በአራዊት መሃል ደስ ብሏቸው በሞገስ ይሄዳል። በጠላቶቻቸው ታፍረው ተፈርተው ይኖራል። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል።